ቤሉልና አዶኒ በስተመጨረሻ እርቅ አውርደዋል። እንግዲህ በክፍል 98 ቤሉል ቤቱ ሊወሰድበት ስለነበረ አዶኒ ደግሞ የቤት እማዬ እናት ቤት ነው፣ ስለዚህ አይኑ የየር መወሰድ የለበትም። ሄለን ደግሞ በጣም ከባድ ሰው ናት በማለት እንግዲህ ብር ሰጥቶት ነበር ማለት ነው ቤቱን እንዲገዛ። ቤሉልም በጣም ደረቅ ስለሆነ አይኔ ካንተ ምንም አይነት ነገር አልፈልግም፣ ደህና ሰው አትምሰል፣ አንተ በጣም መጥፎ ሰው ነህ፣ ካጠገቤ ራቅ፣ እኔ ካንተ ምንም አይነት ነገር አልፈልግም፣ በአንተ ቤት ጥሩ ጥሩ መጫወት ነው አይደለም። አዶኒም እንግዲህ ሌላ ምንም አማራጭ የለም፣ ስለዚህ ተጠቀምበት ገንዘቡን፣ አንተ እንደምታስበው አይደለም። ሄለን ደግሞ በጣም ከባድ ሰው ናት፣ እንዲሁ በቀላሉ የምታሸንፋት ሰው አይደለችም። ነገር እኮ አልፈልግም፣ እኔ ካንተ ምንም አይነት ነገር ምንም አይነት እርዳታ አያስፈልገኝም በማለት እንግዲህ ቤሉል ገንዘቡን መልሶለታል አዶናይ። በስተ መጨረሻ ግን ተስማምተው ስለ ሄለን ያለውን መረጃ በሙሉ አሳይቶታል። አንተ ስለ ሄለን ምንም አይነት ነገር አታውቅም ብሎ ስለነበር ከዚህ በፊት አዶኒ እንግዲህ ያለውን መረጃ በሙሉ ከክፍሉ ወስዶ አሳይቶታል ማለት ነው። እንዴ ከመቼ ጀምሮ እንደዚህ ማድረግ የጀመርከው? ከታገተች ጀምሮ እንደዚህ ማድረግ ጀምር ያለው ምክንያቱም ሄለን የሀሰት መረጃ ነበር ያመጣችው በኑኑ ላይ የሀሰት መረጃ ማለትም የሕክምና ወረቀቱ የሀሰት ነበረ እና ያሳገተቻትም እሷ ስለነበረች ከዛ ቀን ጀምሮ ነው እንደዚህ አይነት መረጃ መስራት የጀመርኩት ብሎ እንግዲህ ለአዶኒ ሁሉንም ነገር አሳይቶታል። አንተ ጋም ሆነ እኔ ጋ ያለው መረጃ እንግዲህ ሄለን ለማሳሰር በቂ መረጃ ነው ብዬ አስባለሁ። ነገር ግን እኔ ለሄለን ስል ሳይሆን ለኤልሹ ስል ይሄን ነገር ማድረግ አልችልም። ማለትም እናቷ ከታሰረችባት ትጎዳለች ኤልሹ። እንዴ እባክህ ምንም አትሆንም፣ ሲጀመር አንተ አለላት አይደል እንዴ? አይ እኔ የእናቷን ቦታ ልተካላት አልችልም፣ ስለዚህ ለእሷ ብዬ ነው የተውኩት እንጂ እስካሁን ድረስ ሄለን እስር ቤት ነበረች፣ ግን ለኤልሹ ይሄን ነገር ማድረግ አልቻልኩም በማለት እንግዲህ ለአዶኒ እየነገረው ነበረ። እንዴ ሲጀመር እኮ እሷ አሁንም ድረስ አብራት አይደለችም፣ እንደውም ኤልሹ ቁርጧን ብታውቅ ነው የሚሻለው፣ ወንጀለኛ እንደሆነች እናቷን ማወቅ አለባት፣ ከዚህ በላይ ምንም አይነት ነገር ልትደበቅ አይገባም እያለ እንግዲህ አዶኒ እየነገረው ነበረ። በስተ መጨረሻ እንግዲህ አዶኒና ቤሉል መታረቃቸው ደስ ይላል። ምክንያቱም እነሱ ከተባበሩ ብዙ ነገር ማውጣት ስለሚችሉ ማለት ነው። ቤቲ ደግሞ ወደ ቴዲ ቤት ለመሄድ እያሰበች ትገኛለች። ሊዛ ደግሞ ከኤልሹ ጋር እያወራች ነበረ። እኔ የምልሽ ኤልሹ አዶኒና ኑኑ ፍቅረኛሞች ካላደሉ ማለትም ቤሉልና ኑኑ ከመቼ ጀምሮ ነው ፍቅረኛሞች ሆኑትኝ? አይ ወንድሜ ከውጭ ሲመጣ አንስቶ ነው ፍቅረኛሞች የነበሩት ቆይተዋል። ግን አንቺ እውነት ለወንድሜ አክስቱ ነሽ? አዎ አክስቱ ነኝ፣ ግን እንደዛ አይመስልም። አይ እኔ ስለምንከባከበው እና ስለምወደው እንደዛ መስሎች ሊሆን ይችላል፣ ግን እኔ የቤሉል አክስቱ ነኝ። አይ ግን ምንሽም የቤሉል አክስት አይመስልም። እና ደግሞ ወንድሜን የምትወጁ ነው የሚመስልሽ፣ ግን ወንድሜ ምስኪን ስለሆነ አልተረዳሽም። አይ እንደዛ አይደለም እና ብዙ ነገር እንድትነግሪኝ ይፈልጋለሁ እያለቻት ነበር ሊዛሽ። ከነገርኩሽማ አንቺም እውነቱን ንገሪኝ፣ ማለት አንቺ የወንድሜ አክስቱ ነሽ ወይስ አይደለሽም? ነገርኩሽ እኮ እኔ አክስቱ ነኝ፣ በቃ ሌላ ምንም አይነት ነገር የለንም። አሁን ስለ ኑኑና ስለ ቤሉል ንገሪኝ። ምናልባት ቤሉል ከኑኑ ጋር የሆነው አዶኒ እያስቸገራት ስለሆነ እሷን እንዳያስቸግራት ብሎ ሊሆን ይችላል። ምን? አዶኒ እኮ የኔ ፍቅረኛ ነው፣ ሲጀመር እሷ ሊወዳት አይችልም ነው ያለችው ኤልሹ ማለት ነው። ምክንያቱም አዶኒ ኑኑ እንደሚወዳት ታውቃለች ከዚህ በፊት እንግዲህ ኤልሹ ኑኑን ጥምድ አድርጋ የያዘቻትኝ ሁሉም ሰው ስለሚወዳት ነው። አዶኒም ኑኑን ስለሚወዳት ከዚህ በፊት እንግዲህ አዶኒ ኑኑን በጣም ነበር የሚወዳት ምናምን ነገር ቤሉል ከመጣ በኋላ ነው የተጣሉት ማለት ነው። ምክንያቱም ቤሉልም ኑኑን እንዳያት ስለሆነ የወደዳት ማለት ነው። እንግዲህ በዛ ምክንያት ኤልሹ ትቀና ነበረ። ቆይ እኔን ለምንድን ነው የማይወዱኝ? እኔን ማንም ሰው አይወደኝም፣ ግን ይችን ገጠሪና የቤት ሰራተኛ ይወዷታል። እሷ ከኔ የተሻለ ምን ኑሯት ነው እያለች እንግዲህ ሁልጊዜ ትብከነከን ነበር በቅናት። እንግዲህ ጆ የድሮ ፍቅረኛዋ ራሱ መጥቶ ከኑኑ ፍቅር ይዞት ነበረ። እንዴ አንተ ቆይ ከዚች ሰራተኛ ገጠሬ ወይጃት ነው እያልክ ባልሆነ አይደል? እንደውም ከአንቺ እሷ ትሻላለች። በጣም ትህትና አላት፣ የዋህ ናት፣ በጣም ስርዓት ያላት ልጅ ናት። እንዳንቺ ራስ ወዳድ ጨካኝ አይደለችም በማለት እንግዲህ ጆ ተናግሯት ነበር ከዚህ በፊት። ያንን ሁሉ ስለምትይዝ ኑኑን ብዙ ሰው ይወዳታል፣ እኔን ደግሞ ማንም አይወደኝም እያለች ከዚህ በፊትም እያለቃቀሰች ነበረ። አሁን ለሊዛ ያንን ሁሉ ነገር እየነገረቻት ነበረ። ሲጀመር አዶኒ እሷ ሊወዳት አይችልም፣ አንድ የቤት ሰራተኛ ገጠሪ ማንም አይወዳትም እያለች ነበር። ከአንገት በላይ ቢሆንም ግን እውነት ነው፣ ሁሉም ሰው ይወዳታል ሆነ። ምክንያቱም በጸባዩ በእርጋታዋ ሁላቸውም ይወዷታል። ግን የልሹ በጣም ተንኮለኛ ስለሆነች እንግዲህ ብዙ ነገር አድርጋታለች ኑኑን ከዚህ በፊት ከጆ ጋር እንድትሄድ
እንግዲህ ጆ ጋር እንድትሄድ ያደረገችበት ምክንያት ጆ የድሮ ፍቅረኛዬ ነው እና ጎድቶኛል። ስለዚህ እኔም ልጎዳው እፈልጋለሁኝ። እሺ ልጁ እንዴት ልትጎድ ነው የምትችይው? በቃ አንቺ ልክ እንደ ዝም ብለሽ እንደ ኖርማል ሰው ሆነሽ ቅረቢውና ከዛ ከአንቺ ፍቅር እንዲይዘውና በአንቺ ፍቅር እንዲሰቃይ ነው የምፈልገው ብላ ኑኑን አሳምናት ነበረ። እሷም አይ ልጁ ይህን ነገር ማድረግ አልችልም፣ ይህ ነገር ለህይወት አስጊ ነገር ነው፣ እንዴት እንደዚህ ያደርጋለሁ ስትላት፣ ግድ የለሽም ብቻ አንቺ ይህን ነገር አድርጊልኝ እንጂ እኔ ላንቺ የማልሆነው ነገር የለም፣ ላንቺ በቃ እንደ እህት እንደ ድሮ እንሆናለን ስትላት፣ እሺ በቃ ልጁን አንቺ ማስደሰት ከቻልኩ ምንም ነገር አደርጋለሁ ብላ እሷ የምትላትን ልብስ እየለበሰች ምናምን እየሄደች ጆን እያወራችው ነበረ። እንዴት በራስሽ መጣሽ እያለችው ራሱ ተገርሞ፣ ያው በሰዓቱ ወዷ ስለነበረ ምንም ነገር አልጠራጠረም ነበረ። ግን እሷ ያን ነገር ተጠቅማ ለቤሉል ቪዲዮ እየቀረጸች እያት ከሌላ ወንድ ጋር እየወጣች ነው። ብቻውን ምስኪና ጫውን አስትላት የነበረች ገጠሪ ከሌላ ወንድ ጋር እየሄደችል ነው ምናምን ብላ ራሷ አውሬሊ ብላ የላከችት ቪዲዮ ምናምን እየላከችለት ከቤሉል ጋር አጣልታቸው ኖራ ነበረ። ግን ያው እውነት ምንም ብትቆይ ምንም ብትዘገኝ መጨረሻ ላይ እውነቱ መታወቁ ስለማይቀር ቤሉልም እውነቱን ሲያውቅ በጣም አዝኖበታል። ቆይ አንቺ ግን ምን አይነት ጨካኝ ነሽ? ሲጀመር አንቺ የኔ እህት አይደለሽም፣ እንደዚች አይነት ጨካኝ እህት የለችኝም። ለምንድን ነው ኑኑ ላይ ይሄን ሁሉ ነገር ያደረግሽው? ኑኑ ያላደረገችውን ነገር አደረገች ያልሽው ለምንድን ነው እያለ እንግዲህ ቤሉል ነው በተደጋጋሚ የጮህባት ነበር። ግን እህቱ ስለሆነች ምንም ነገር ማድረግ አይችልም። እንግዲህ ልጁ ባጭሩ እንደዚህ አይነት ሴት ናት ማለት ነው። ሊዛ ደግሞ እንዴት ማለትም እንዴት ኑኑና ቤሉል አንድ ላይ ሊሆኑ ይችላሉ የሚለው ነገር እየከነከናት ይገኛል። እና እሺ በቃ እነሱ ፍቅረኛሞች ናቸው፣ ግን አንቺ አክስቱ ነኝ አልሽ እንጂ እኔ እኮ ለወንድሜ አንዲት የቤት ሰራተኛ አልመኝለትም ነበረ። ማለትም አንቺ የምትወጁ ከሆነ ወይ ደግሞ አክስቱ ካልሆንሽ አይኑ ወደ አንቺ እንዲዞር ለማድረግ ፈልጌ ነበር ስትላትኝ፣ አሁን እኮ አውቃ ነው ልታወጣጣ ይፈልጋል ተንኮለኛ። ኧረ ለነገሩም እኮ ልትረዳኝ ትችል ይሆናል ልንገራት እንዴ? አይ ቤሉል ያዝንብኛል እያለች ሊዛን በውስጧ እየተወዛገበች ትገኛለች። ይህ ልጅ ደግሞ ተንኮለኛ ስለሆነች የታባሽ እንደምንም ብዬ አወጣጣሻለሁ እያለቻት ነበር። ግን ምንም አይነት ነገር አልነገረቻትም በሰዓቱ። ኑኑ መታ ምንድን ነው የምትፈልጉት? ምግብ ላቅርብላችሁ ወይ ስትላቸው፣ በቃ ኑኑዬ ከላይ እኔና አንቺ የምናወራዋለን፣ ምግቡን ይዘሽ ነይና አብረን እንበላለን እኮ እኔና አንቺ ስትላት ኑኑ፣ አዎ እኔና አንቺ ምን ችግር አለው? ይህች ተንኮለኛ ምን ልትላት ነው ደግሞ? በቃ ይልሽ እኔና አንቺ እኮ ከዚህ መብላት እንችላለን፣ ከክፍልሽ መሄድ የለብሽም፣ በቃ ነገሮችን አበላሸዋቸው እያለች ነበር ሊዛ። አይ ምን ችግር አለው? እኔ እኮ ከኑኑ ጋር ለመብላት ፈልጌ እንግዲህ ከክፍል ድረስ ከምትሄጂ ከዚሁ እንበላለን ብዬ እያለቻት ነበረ። እንግዲህ ኑኑ ሊዛን ማስቀነቱ ደግሞ እውነቱን ማወጣጣት ነው የፈለገችው። የቤሉል አክስት ናት ወይስ ፍቅረኛው ናት የሚለውን ነገር ለማወቅ ነበር የፈለገችው። ግን ምንም አይነት ነገር አላገኘችም ማለት ነው። እነዚህ ደግሞ በዚህ በኩል ቴዲን እየተለማመነች ትገኛለች። ከዚህ በፊት እንግዲህ ኑኑ ጋር መታ እባክሽን እህቴ በጣም ችግር ውስጥ ነኝ እና እንደ ከዚህ በፊቱ አስጠንተሽ ምናምን ያጠራቀምሽው ገንዘብ የለም ወይ ስትላት ኑኑ በጣም ነው ያለቀሰችው። ወይኔ እህቴ ለምንሽ ፈልገሽ ነው? እኔ እኮ አሁን ትምህርት ማስጠናት አቁሜያለሁ እና ምንም አይነት ገንዘብ የለኝም ብላ በጣም ተጨንቃ እያዋራቻት ነበረ። በቃ ይሄ ልጅ ካልወረደ ህይወቴ ይበላሻል እና ለምን ባልሽ እንዲሰጥሽ አትጠይቀውም ብር? አይ እሱን አልጠይቀውም ማለት አንቺ እና እሱ ሰላም አይደላችሁም እንዴ እያለቻት ነበር ኑኑ። መሲ ግን ምንም አይነት ነገር መናገር አልፈለገችም። በቃ ተህይወቴ ከሌለሽ ብላ እየሮጠች ነው የሄደችው። ይልሹም ኑኑ ማለት ነው በዛ ምክንያት በጣም አዝና ነበረ። ወይኔ አምላኬ ከምታሳየኝ ባልኖርስ እያለች በጣም እያለቀሰች እና እያዘነች ነበረ። እንግዲህ እሷ ያሰበችው በቃ እህቴ ጥሩ ትዳር አገኘችልኝ፣ እህቴ በቃ እፎይ አለችልኝ ብላ ዘና ብላ ነበረ። ግን መሲ ያን ነገር መታ ስትነግራት በጣም ነው ያዘነችው። ብር ስጠይቃት ደግሞ እሷ ምንም አይነት ብር እንደሌላ ስታስብ በጣም እያዘነች እና እያለቀሰች ነበር። ቆይ አሁን እህቴ ምን ላድርግ? ይህንን ስልክ ልሽጠው እንዴ እያለች ነበረ። ቤሉል ስጦታ ብሎ የሰጣትን ስልክ ማለት ነው። ይህንን ስልክ ቢሰጠው ደግሞ ከባድ ነው፣ ምክንያቱም እሱ ስጦታ ብሎ የሰጠኝን ነገር ሽጬ በኋላ ምን ልለው ነው? መቼስ ሌባ ወስዶብኛል አልለውም፣ እንደው ምን ላድርግ እያለች እንግዲህ በጣም እየተጨነቀች ነበር ነው። አዶኒም እንግዲህ ስታለቅስ በመሀል መጥቶ ምን ሆነሽ ነው? በእናትሽ ለምንድን ነው የምታለቅሽው? በቃ ተወኛ አይመለከትም፣ ከዚህ ሂድልኝ፣ ብቻዬን ማልቀስ ነው የምፈልገው ስትለው እንግዲህ አዶኒ ምንም ማድረግ አልቻለም። ግን ተደብቆ እያለቀሰች የምትለውን ነገር እየሰማ ነበር። ወይኔ እህቴ እንዴት አይነት ህይወት ውስጥ ነው የገባሽው? እሺ አሁን ምን አድርጌ ልርዳሽ ምናምን እያለች ስታወራ ስለነበረ እሱም እያዳመጣት ነበር ማለት ነው። እና ምን ሆነሽ ነው? ትናንትና በጣም እያለቀሽ ነበረ እና ደግሞ መሲ ምንና ነው ከሄድ ካልሽ በኋላ ተደብቄ እየሰማዎች ነበረ። ስለትሽ ነው ተሳስተ ነው ስለቴ ምንም ነገር አላልኩም
ግን ችግር የለውም ምንም አይነት ነገር ካስፈልገሽ እኔን ጠይቂ ብሏት ነበር ቤሉል፣ አዶኒ ማለት ነው። እሷ ግን ድርቅና ያለችው ድርቅና ደግሞ ከምንም አሁን አዶኒ ብትጠይቀው ብር ሊሰጣት ይችላል። ከዛ ደግሞ እሷ ለመሲ መስጠት ትችል ነበረ። እና አዶኒ እንደዛ ሲላትኝ እንዴ አንተ ለምንድን ነው የምትረዳኝ? አንተ ማናና ነው አንተ እንደዚህ የምጠይቅህ እንዴ ምን ሆነሽ ነው ሲላትኝ፣ አይ ምንም አልሆንኩም። ይኸውልህ አዶኒ የራስ ባልሆነ ሰው ጊዜን አታባከን፣ ስለዚህ የራስን ህይወት ኑር ስትለው፣ እኔ እኮ አንቺ ምንም ቢሆን አንቺ እንድትከፊ አልፈልግም። እኔ ከአንቺ ምንም አይነት ነገር ፈልጌ አይደለም፣ ግን እንዲሁ ከፈለግሽ እኔ መጠየቅ ትችያለሽ ብዬ ነው። አመሰግናለሁ፣ ምንም ነገር የለም ብላ ነው የሄደችው። እንግዲህ ምንም አይነት ነገር ለአዶኒ አልነገረችውም። ሊዛና ቤቲ ደግሞ ወደ ቴዲ ቤት ለመሄድ እየተዘጋጁ ይገኛሉ። መሲም በዛ በኩል ብር ጠይቀው ነበር ቴዲን። በጣም ተንተባቶ እባክህን ቴዲ የሆነ ነገር ፈልጌ ነበር። ምንድን ነው የፈለግሽው መሲ ንገሪኝ። በጣም እኮ እየተንተባተብሽ ነው ማለት የምታወሪው ሁሉ እየጠፋብሽ ነው። ምን ፈልገሽ ነው? በቀጥታ ንገሪ ሲላትም፣ እሺ ትንሽ ገንዘብ ፈልጌ ነበረ። እንዴ ለዛ ነው እንደዚህ የምትንተባተቢው የኔ ሚስት? ችግር የለውም እኮ የፈለግሽውን ነገር መጠየቅ ትችያለሽ። የፈለግሽውን ነገር ይላል። እንዲ አሁን እኮ ብጠይቀው ለምንሽ ነው ሌላኝ ነው እያለች መሲም በውስጧ እሺ ትንሽ ገንዘብ ብቻ ነው የፈለግኩት ከሌለ ግን ችግር የለውም ስትለው፣ አራ ችግር የለውም ለምን ፈልገሽ ነው? ያው አንዳንድ አስቤዛ ለመግዛት ነው። ወይ አስቤዛ አለቀ እንዴ? ችግር የለውም በቃ አንቺ በማታውቂው ሰፈር ምን አሽ ብለሽ ትንከራተቻለሽ? እኔ ሁሉንም አስቤዛ ያለቀውን ነገር እና ከዛ እኔ አመጣለሁ ሲላት፣ ወይኔ መሲ በቃ አልሰራም ማለት ነው። አሁን እንዴት አድርጌ ነው የምነግረው? ማለት ምን ላደርግ እያለች የተጨነቀች ነበረ። እሷ የፈለገችው ብር ነው እንጂ አስቤዛ ለመግዛት ፈልጋ ሳይሆን ያረገዘችው ልጅ ለማስወረድ ነው ማለት ነው ገንዘብ እየጠየቀች ያለችው። ግን አልተሳካላትም ማለት ነው። እንግዲህ ቴዲ ሊወጣ ጃኬቱን ከሳሎኑ አድርጎት ወደ ክፍሉ ሲገባ፣ እስኪ ይሄ ጃኬት ብር ይኖረው ይሆን እንዴ? እስኪ ልየው፣ ወይ ከመጣብኝ ደግሞ ምን አደርጋለሁ ብላ እንደምንም ብዬ ማየት አለብኝ፣ በቃ ከዛሬ ማለፍ የለበትም ብላ ጃኬቱን ልታይ ስትል እንግዲህ ቴዲ ብቅ ሲልባት በጣም ደንግጣ፣ ወይኔ ጃኬቱን እኮ ላጣጥፎ ብዬ እንዴ መሲ ምን ሆነሽ እንደዚህ የምትደነባበሪው? እኔ እኮ ጃኬቱን ያወጣሁት ለብሼው ሊሄድ ነው እንዴ እንደዛ አልመሰለኝም ነበረ ብላ በጣም ደንግጣ ነበር ማለት ነው። አይ መሲ በጣም እየተደነባበርሽ ነው፣ ግን ገብቶሻል ማለት ምን ሆነሽ ነው እያላት ነበረ። አይ ምንም አልሆንኩም። እሺ ግን አሁን ልወጣ ስለሆነ የእናታችንን ስልክ ስጪኝ እያላት ነበር ቴዲ። የእናታችን የማን እናት ስትል፣ እንዴ የእናትሽ ነው የአንቺ እናት ማለት እኮ አሁን የኔም እናት ናት። አይ እሱማ ልክ ነህ፣ ግን ለምን ፈልገው እንደሆነ አላውቅም ብላ ስልኳን የእናቷን ስልክ ሰጥተዋል ማለት ነው። እንግዲህ ቴዲ እንደሚመስለኝ ከዚህ በፊት የመሲ እናት የመሰረቴ ቦታ አላት ምናምን ስላለችው ያንን ቦታ አምጪ ሌላት ነው የሚመስለኝ። ግን አይን እየምሰጠው አይመስለኝም። ምክንያቱም ከዚህ በፊት እሱ የለበሰውን ጫማ አይተዋል። ቴዲ እንዳግታት ገብቷታል። ስለዚህ ምንም አይነት ነገር አትሰጠውም ማለት ነው ለቴዲ፣ መጥፎ ሰው እንደሆነ ስለገባት ማለት ነው። ለመኳንንት እንደው እህትህን እንደው አትራራለትም እንዴ እና እኔ ምን ብዬ ነው የምራራለት? አንዴ እሷ ሳትሆን እኛ አይደለም እኮ እየኮበልን ነው፣ ራሷ ናት እናንተን አልፈልግም ሌላ ሰው አለ ብላ ሄደችው። ስለዚህ እዛው ያዋጣት፣ ምንም ነገር መጨነቅ የለብሽም፣ ባለችበት ደህና እንድትሆን ብቻ ጸልይላት ብሎ ነው ትቷት ሄደው መኳንንት ማለት ነው። መኳንንት እንግዲህ በመሲ በጣም ነው የተናደደባት። ያው የራሷን ህይወት ብትኖርም ለምን ቤተሰቦቿን ሳታስፈቅድ ሄደችው የሚለው ነገር እየከነከነው ይገኛል። ቤትና ሊዛ ደግሞ ልክ ከመሲ ቤት ሲደርሱ መሲ ናት በሩን የከፈተችው። እንዴ አንቺ ደግሞ ከዚህ ምን ታደርጊያለሽ? አንቺ ራስሽ እዚህ ምን ታደርጊያለሽ? ሁለታቸውም እየተመላለሱ ነበር ማለት ነው። እንዴ አንቺ በቃ እንደው ፍቅሬ በሌለ ሰራተኛ አንቺን ቀጠረሽ፣ እዚህም ልትዘርፊ ነው የመጣሽው? አንቺ ስነ ስርዓት ይኖርሽ፣ ክብር ይኖርሽ፣ ስለምን ሰራተኛ ነው የምታወሪው? አይ በቃ አሁን ፍቅሬን ጥሪልኝ፣ ላወራው ፈልጋለሁ። ማን ነው ፍቅረሽ ብትላት እንግዲህ ሁለታቸው ማለት ተግባቡ። ቴዲ የታለ የኔ ፍቅር? የትኛውን ቴዲ ነው የምትዩ እያለች ነበር። መሲም እንግዲህ ምንም ነገር አታውቅም። እንግዲህ ሁለት የቴዲ ሚስቶች ተገናኝተዋል ማለት ነው። ያን ደግሞ ሁለታቸውም አያውቁም። መሲም አታውቅም፣ ችኛቱም አታውቅም። ሊዛ መታ መሲ ስትላት እንግዲህ መሲ በጣም ነው የደነገጠችው። ችኛቱ ቴዲ ፍቅሬ ምናምን እያለች ነበረ፣ ግን መሲ አልተናገረችም። ማለት እኔ እኮ የቴዲ ሚስት ነኝ ብላ ብትነግራት እዛው ፍርጥ ነው የምትለው ማለት ነው። እንግዲህ ሊዛ እንደውም ወደ ፍቅሬ ቤት እንድስታት፣ እንዴ አንቺ ተይ ሆቴል እናገኘው፣ ምናልባት እኮ ከቤቱ ብንሄድ እኮ የሆነ ነገር ሊያደርግ ይችላል። እንዴ የኔ ፍቅር እኮ ማለት እንደዚህ ጨካኝ አይደለም፣ ግን እንዴት በኔና ባንቺ መሀል እንደዚህ አይነት ነገር እንደፈጠረ አላቅም እያለች ነበረ። ግን ስለ ቴዲ ምን የምታውቀው ነገር የለም።
ሊዛ ጋር ተጻጽፈው በዛው ነው ቴዲ መጥፎ ሰው እንደሆነ ያወቀችው። አሁን ደግሞ መሲን ሚስቴ ናት ብሎ ከቤቱ አስቀምጦ ስታገኝ ምን እንደምትል በክፍል ማየት እናያለን። በክፍል 99 የሚመስል ነበር ውዶችዬ። በክፍል 100 እስከምንገናኝ ቸር ሰንብቱ።